ጌታቸው ረዳ የተናገሩትን ንግግር ሰምተህ ከሆነ ወደ ቢሮ ስገባ ኃይለማርያም ጠረጴዛ ላይ አቀርቅሮ አገኘሁት አለ። ከዛ ምን ሆኖ ነው ምናምን ብዬ ስጠይቅ ከኔ በፊት የገቡ የቲፒኤልኤፍ ሰዎች ነበሩ። የሆነ የቲፒኤልኤፍ ሰዎች ከሌሎቹ ከባድ ከሆነ ባለፈው 6 ዓመታት ኃይለማርያም ደሳለኝ በአግባቡ ስራውን እንዳይሰራ የቲፒኤልኤፍ የበላይነት አልነበረም ብለህ ታስባለህ? የቲፒኤልኤፍ የበላይነት የሚካድ ነገር አይመስለኝም። ትልቅ ችግርና ዲስትራክሽን የፈጠረው የትግራይ የበላይነት የሚለው ትርክት መምጣቱ ነው። እሱን ተከትሎ እሱ ውድመትም የትግራይ ተወላጆች ላይ ብዙ ጥቃት፣ መጨረሻ ላይም ትግራይ ጀኖሳይድ የወለደው ሂደት ያ ነው። የትግራይ ላይ የተፈጸመው ጭፍጨፋ፣ ዘረፋ፣ መድፈር፣ ከቦ ማስራብ፣ መዝጋት ይሁሉ። ግን የቲፒኤልኤፍ የበላይነት ራሳቸው እየወጡ የቲፒኤልኤፍ የበላይነት የለም ይሉ ነበረ የኢህአዴግ አባል ድርጅቶች። እሱ ዝም ብሎ ጉንጭ ማልፋት ነው የሚሆነው። እዛ ላይ ብዙ ባንከራከር ጥሩ ነው። ኖ ኮስችን። እንዲያውም በረከት ስምዖን በአንድ ወቅት ይሄ የሚያስመስለው ብሎ ተናግሮ ነበር። ለምሳሌ ከትግል ስንገባ የአንበሳ ድርሻውን የተወጣው ቲፒኤልኤፍ ነበረ። ከዛ በዛ ምክንያት የሰራዊት አመራሮች ከዛ በዛ ብለዋል። ሌላም ነገር ግን በሚኒስቴር እንደምታዩት ነው፣ የተወሰኑ ናቸው አሁን ያሉት። በኋላ ላይ ኦልሞስት ወደ 1 ነው 2 ወርደው ነበር እና ትግሉ ራሱ የፈጠረው የትጥቅ ትግሉ ደርግን ለማስወገድ የተካሄደው ትጥቅ ትግል የፈጠረው ነገር አለ እና ቲፒኤልኤፍ በኢኮኖሚውም፣ በሚዲያውም፣ በሚሊተሪውም፣ በጸጥታ ማለት ነው፣ በፖለቲካውም ቁጥጥሩ ላቅ ያለ ነበረ እና ይሄ ምስልም መቀየር አለበት የሚል በቲፒኤልኤፍም የተወሰነ እምነት ተይዞ ነበረ። በነገራችን ላይ በሂደት ወደ ትግራይ የበላይነት የሚለው ነገር መምጣት ሲጀምር በቃ ቲፒኤልኤፍ ኦልሞስት ሁሉንም ነገሮች እየለቀቀ መጨረሻ ላይ ተሰባስቦ መቀለ ገባኩ። ግን ይሄ አደገኛ ነበር። የቲፒኤልኤፍ የበላይነት አለ ኦፍ የስ የቲፒኤልኤፍ የበላይነት የለም እንዲባል ብለህ ግን ትግራይን አጠቃላይ ከፖለቲካውም ከወታደራዊም ከኢኮኖሚውም ማራቅ ለኢትዮጵያም አልጠቀምም፣ ለትግራይም አልጠቀምም፣ ለቲፒኤልኤፎችም አልጠቀምም፣ ለኢህአዴጎች ለተቀሩት ኢህአዴጎችም አልጠቀምም። ናሬቲቭ በጣም የተሳሳተ ነበር። የናሬቲቭ ባለቤት በዋናነት ሻዕቢያ ነበር፣ የትግራይ የበላይነት የሚለው ማለት ነው። ሻዕቢያ በሰፊው ሰርቶበታል እና ወደ ኃይለማርያም ልመልስ በኋላ ያኛው ስለምመጣበት ሻዕቢያ ከአሜሪካ ጋር የተሰራው ነገር አብይ ሲመጣ ምን እንደተደረገ ሻዕቢያ የትግራይ የበላይነት የሚለው ትርክት በመፍጠር ረገድ የነበረው ሚና ከኢትዮጵያ አንድነት ኃይሎች በተለይ ከቅንጅትና በኋላ ግንቦት 7 ከተባሉ እንዴት እንደሰሩ እንመጣበታለን። ግን ለማንኛውም በኢህአዴጎች በኩልም ይህንን ነገር ሲያነሱ ነበሩ። ቲፒኤልኤፍ የበላይ የሚያስብለው ነገር እኮ እነዚህ ነገሮች ስላሉ ነው፣ እነዚህ ነገሮች እናስተካክል የሚል ነበር። ከዛ በኋላ ላይ የመጣው ደግሞ 45 እንዴት በኢህአዴግ ውስጥ 45 ወንበር በምክር ቤቱ ይኖራቸዋል? ታሱ እናንተ የመጣችሁበት ህዝብ አሁን ሰሞኑን አብይም ይህን ነገር ገልጾታል መሰለኝ በአሚኮ ነው ምናምን እንደዚህ ቀርቦ እና አንዱ የቀየርነው በለውጡ ብሎ ሲናገር ሁሉም ኢትዮጵያዊ የሚወከልበት አጋር ምናምን ተብሎ ሳይሆን በብልጽግና ሁሉም ገብቷል የሚል ነገር አመጣ። ያ ማትማቲክስ አመጡ ኦህዴዶች። ያቱ በቁጥር ኦሮሞ ትልቅ ነው፣ የብሔር ትልቅነት እና ትንሽነት ወደ ፓርቲ አመጡት which is very dangerous። በፓርቲ የስራ የጥረትህ ውጤት ነው የምታገኘው፣ ፍሬ ነው የምትለቅመው እንጂ የብሔር ቁጥርህ መሰረት አድርገህ የምትጋራ ከሆነ ሌሎች የተቃዋሚ ድርጅቶች ምን ሊሉ ነው ታዲያ? በዛ ወደ ፖለቲካ መምጣት ወደ ኃላፊነት መምጣት የሚቻል ከሆነ በፓርቲ ውስጥ እነዛም ክሌም ያደርጓሉ፣ ተቃዋሚዎቹም ያንኑ ህዝብ ገዢ ሳይሆኑም ማለት ነው። ስለዚህ ይሄ የፓርቲዎችም የጥረት ደካማ ያደርጋል። እነዚህ ነገሮች ሲነሱ ነበረ። ቲፒኤልኤፍ የበላይነት የሚባለው አንዱ 45 ለምን ድምፅ ይኖረዋል ከ180ው? ቲፒኤልኤፍ ከ6% ከሆነ ብሔር ነው የመጣችሁት። ስለዚህ ድርሻችሁ በፓርቲም በኢህአዴግም 45 መሆን የለበትም። ይሄ የኦህዴድ ሰዎች በሰፊው ሲገፉበት ነበር። ከዛ ያልከው ኃይለማርያም ላይ የነበረው ጫና የሚታዩ ምልክቶች ቀደም ገልጬልሃለሁ። ህወሓቶች ራሳቸው በመካከላቸው የነበረ ልዩነት በደህንነቱ፣ በሚሊተሪው፣ በባለሀብቶች ጭምር እና በፖለቲከኞች ይንጸባረቅ የነበረ በመካከላቸው ልዩነት አንዱ የገመገሙበት የኃይለማርያም ጉዳይ ነው።
ኃይለማርያምን የምትደግፉ ኃይለማርያም ሳይችል አገሪቷ በእንደዚህ አይነት አስቸጋሪ ሁኔታ እየገባች የደገፋችሁት ሰዎች እናንተ ስለምትቆጣጠሩት ነው የሚል ነገር መጣ። ገባ? ስለዚህ ኃይለማርያም ጭራሽ የራሱ ስልጣን ኤክሰርሳይዝ እንደማያደርግ እዛው ህወሓት ላይ ያመኑ ነው ማለት ነው በሌላ አነጋገር። ገባ? ኃይለማርያም ራሱ የቻለ ጠቅላይ ሚኒስትር ከተባለ ህወሓት ላይ እንደዚህ አይነት ቶፒክ መፈጠር አልነበረበትም ሲጀመር። ከሆነ እንደ ኢህአዲግ ኃይለማርያም መምረጣችን ስህተት ነው ማለት ነበረባቸው። ህወሓት ግን በኃይለማርያም ዙሪያ ተወያይቶ ኃይለማርያም በደህንነት ኃላፊው ተወስኖ የመጡ ውሳኔዎች እየተገበረ አይደለም። ይህ ደግሞ የሆነው ሳሞራ እየተከላከለው ስለሆነ ነው። ለምሳሌ በኋላ ሁለት ጎራ ስላለ ሰውየው አገሪቷን ማን እየመራት እንደሆነ ራሱ ማወቅ አይችልም። በግልጽ ስናወራ እና በተለይ ከመለስ በኋላ ራሱ መለስ በዛ ደረጃ የመራው ሀገር ያንን ጫማ ይሞላዋል ወይ የሚለው ራሱ የማይቀበሉ ህወሓቶች ነበሩ። ሩቅ መሄድ አያስፈልግም። በዛው ጽህፈት ቤት ውስጥ ካሉ ሰዎች የጠቅላይ ሚኒስትሩ የመለስ ባለቤት ሂዝ ናት ኬፓብል ኦፍ ዱይንግ ዚስ የሚል ነበረ። ከዛ በሂደት ኦፍኮርስ ጊዜም ወስዷል እኮ ከቤተ መንግስት የመውጣቱ ሂደትም ራሱ በጣም የተንዛዛ ነበረ። ለማንኛውም እንደዚ አይነት ነገሮች የህወሓት ግምገማ ላይ ተነስተዋል። ኃይለማርያም እኮ እንደዚህ ተመናጭቋል፣ እንደዚህ ክብሩ የተነካበት ሁኔታ ነበረ፣ ሶ ሌትስ ሊቭ ሂም አሎን የሚለው ነገር እዛም ላይ መጥቷል። የጌታቸውን ምሳሌ አድርገ ያቀረብከው ማለት ነው። አይችልም እያል በሌላ በኩል ደግሞ ስራው እንዳይሰራ እንቅፋት ምን ሆነው ከሆነ ኦኬ እንቅፋቱን እናስቆምና ማይችል ከሆነ በቃ አይችልም ተብሎ ሪዛይን አድርጎ ይቀየር። በደኢህዴንም እንዲቀይሩት እንቅስቃሴ ተደርጎ ነበር። በነገር ኃይለማርያም እኮ ከሪዛይን በፊት ማድረጉ በፊት እኮ ደኢህዴን ላይ ውረድ ተብሏል። ደኢህዴን ላይ ሊቀመንበርነቱ ማለት ነው ከኢህአዴግ በፊት ማለት ነው። ተስማማን። በፓርቲ ደረጃ ህወሓት አፕራ እንደነበረው ኃይለማርያም ደሳለኝ ስራውን ችግር የተፈጠረው የቲፒኤልኤፍ ጉዳይ ወደ ህዝብ መውረዱ ነው። እሱ እንመጣለን። ምንም ጥያቄ ነው። ደራሲዎቹ፣ ተንታኞቹ፣ አራጋቢዎቹ ማናቸው ወደ ኋላ እንመጣለን። በፓርቲ ደረጃ ግን ከሶስቱ ፓርቲዎች ቲፒኤልኤፍ የበላይነት ነበረው። በዚህ ተስማማን። ወደ አብይ አህመድ እንምጣ። አብይ አህመድ ከኃይለማርያም ደሳለኝ የተለየ ሰው እንዴት ሊሆን ቻለ? ባለፈውም ለጀዋር ያነሳው ጥያቄ ነው። ኦኬ አብይ አህመድ መጣ። 49 ዓመት ሰው ነው። እንደ ኃይለማርያም ደሳለኝ ለምን አላደረጉትም? መልካም። አንድ በኦሮሚያና በአማራ ክልል የነበረው የህዝብ መነቃነቅ ከውዙ ኦህዴዶች እንደሚያቀርቡት አይደለም። ከውዙ ኢህአዴጎች ገምግመናል ብለው ያስቀመጡት እኔ ከዛ ጋር እስማማለሁ። ወጣቱ ስራ የማጣት ከኢኮኖሚ መገፋት እድሎች ያለማግኘት ጥያቄ አለው። ስለዚህ ስራ አጥነት ተንሰራፍቷል በሀገሪቷ። ወጣቱ እኩል የተጠቃሚነት መብት ያረጋገጥንለት አይደለም የሚለው አንዱ ይሄ ነበር። ሌላ ኮራፕሽን ነበረ። ሙስና በጣም ተስፋፍቶ ነበር። የበይ ተመልካች መሆን የሚፈልግ ህዝብ የለም። በየአካባቢው ቅሬታዎች ነበሩ። ከዛ ማስተር ፕላን የሚባለው መጥቶ ፈነዳና የኦሮሞ ፕሮቴስት በሰፊው ተነቃነቀ። እነዚህ በአብይ ቦታ ሌላ ሰውን ቢመጣ እነዚህ ምርኩዙ ናቸው። ኢህአዴጎች በቃ ኦልሬዲ ህዝቡ አሸንፎናል ብለው አምነዋል። እስር ቤት ወደ መዝጋት፣ እስረኞች ወደ መፍታት ደርሰዋል። እንደ ኢህአዴግ ገና አብይ ሳይመጣ መገዛት ጀምረዋል ህዝቡ ላነሳቸው ጥያቄዎች። አብይ ይሄ አንድ ነበረው፣ አንድ ምርኩዝ። ሁለተኛው በውጭም በአገር ውስጥም ያሉ ከኢህአዴግ ውጭ ያሉ ኃይሎች በዚህ አብይን በመፍጠር ሂደት ተሰባሰቡ። በዳያስፖራ የሚገኙ ሚዲያዎችም ንቅናቄዎችም የአክቲቪስቶች ስራ ምንም በቃ ያን ሁለተኛው ነው። ሶስተኛው በኢህአዴግ ራሱ የተፈጠረው መሰባሰብ ወደ አንድ ኦሮማራ መጣ። ብአዴንና ኦህዴድ አንድ ላይ ሆኑ። አብይ ሌላው ይቅርና ተራው ካድሬ ወደታች የኢህአዴግ ምክር ቤት ትልቁ ፓወር ያለው በኢህአዴግ 90 ድምፅ እዛ ላይ ያለው 50% ወስዷል። ከዛ በኋላ የኃይለማርያም ሲጨመርበት 100 ምናምን አግኝቶ ተመረጠ አይደል? ይሄ ዝም ብሎ አይደለም፣ በኢህአዴግ ውስጥም ተቀባይነት ነው። ቲፒኤልኤፎች ይህንን አንቀበልም ማለት አይችሉም። መጨረሻ ላይ ተከራክረው እንደማይለወጥ ሲያውቁ በቃ ወደ ድምፅ እንሄድና ይለይልን ያሉት።
ምን ወሰናችሁ ብለን ስንጠይቃቸው በቃ ጠብ የሚል ነገር የለም፣ ናጥነው ምንም የሚወጣ ቅቤ የለም። ሰው እዛው በዲሞክራሲ ይለቅ። ሲጀመርም ዲሞክራሲ ብናሸንፍም ብንሸነፍም ለእኛ ጥሩ ነው። በዲሞክራሲ ማሸነፍ ብቻ ሳይሆን መሸነፍም ሸጋ ነው። ይሄ ዝም ብሎ ትግራይ ቲፒኤልኤፍ የበላይነት ምናምን እየተባለ የምንጨቃጨቀውም እንገላገላለን ነበር። ሰው ይምጣና በድምፅ ይለቅ። በነገራችን ላይ ያኔ ይካሄዱ የነበሩ ትግሎች ሰላማዊ ነበሩ። በኢህአዴግም ውስጥ ከኢህአዴግም ውጭ፣ በዳያስፖራም፣ በአማራም፣ በኦሮሚያም በምንም ስርዓቱን ይገዳደሩት የነበሩት በሰላማዊ መንገድ ነው። ታንክና መድፍ ምናምን እንዳሁኑ መከላከያ ተሰማርቶ ውጊያ የሚያካሄድበት አማጺ በየቦታው ክላሽ ጠራኝ ዱሩ ምናምን ጫካው የሚልበት ጊዜ አልነበረም። ትግራይም እንዳሁኑ ወደ ጦርነት ተገብቶ ያ ሁሉ እልቂት ተፈጽሞ አሁንም ሰራዊት ይዞ አልነበረም በኢህአዴግ ጊዜ። ድንጋይና በትር የያዙ ወጣቶች፣ መንገድ የሚዘጉ ወጣቶች ነበሩ ያሉት። ከዛ ጎንደር አማራ ክልል ላይ ደግሞ ጎንደር ላይ ከደመቀ ዘውዱ ጋር ተያይዞ ፌዴራል ተልኮ በደህንነት መስሪያ ቤቱ በኩል ከሸፈ። እዛ ሰውም ሞተ። ይህንን ተከትሎ ደግሞ ጎንደር ላይ ገነፈለ። ከቁጥጥር ውጭ የሆነ ስሜት መጣ። ይሄ የአማራ ክልል ወጣቶችንም ወደ እንትኑ አስገባ። ይሄ ዝም ብሎ ቀላል ነገር አይደለም። ይህንን አስታኮ የሚመጣ ኃይለማርያም ራሱ ተመልሶ በዚህ ሂደት ቢመጣ ኖሮ እዛው ጠቅላይ ሚኒስቴር ሆኖ ቢቀጥል ኖሮ ይህንን ትግል እየመራ በእንደዚህ አይነት መልኩ ኃይለማርያም እዛ ቦታ ይሆን ነበር። የአብይ ኃይለማርያም አይደለም መጀመሪያ እዛው ህብረተሰብ ውስጥ የተፈጠረ በውጭ የተፈጠረው ኢህአዴግ ደግሞ ውስጥ ብአዴንና ኦህዴድ የፈጠሩት ጽምዶ እንጠቀመው እዚህ ላይ በነገራችን ላይ አፕሮፕሬት እንትኑም አውዱም ይሄ ነው ብዬ አምናለሁ። ጽምዶ መጣ በማን በህወሓት ላይ። ከዛ ይሄ ጽምዶ ሻዕቢያ ታከለበት። አብይ ምን እየሆነ መጣ ማለት ነው? በአብይ ዙሪያ የሚሰባሰብ ከዛ የሰኔ 16 የድጋፍ ሰልፍ ተጠርቶ እንደገና እንሙትልህ ሳምባዬ ልስጥ። ይሄ ዝም ብለህ ህወሓት ስለሆንክ መሳሪያ ባንክ ስላለ እልቂት ውስጥ ልግባ ካላልኩ በስተቀር ደንቆሮ ሆነ። ይሄ ነገር በቃ አብቅቶለታል። መለስ እንዳለው ህዝብ እምቢ ካለ እዛ ላይ ያበቃል ነበር ያለው መለስ። አስታውሳለሁ በአንዱ ኢንተርቪው የፈለገ ብትመራመር ሂሳብ ቁጥር ብታሰላ የሚቀየር ነገር የለም። ህዝብ እምቢ ካለ አበቃ። እምቢ ያለን ህዝብ በመሳሪያም በታንክም ልትመልሰው አችልም። አንዱም አሁን አገዛዝ ለመገዳደር ከሚታኮሱት በላይ ይሄ ቢፈጠር ምለው ለማንኛውም ያኔ ይሄ ነበር። ከዛ የውጭ ድጋፍ በሀያላን ሀገሮች ጨምርበት። ምን ማለት ነው የውጭ ድጋፍ? በዋናነት የአሜሪካ መንግስት ያኔ የትራምፕ መንግስት ነበረ። የመጀመሪያው ተርሙ 2016 ነው የመጣው። ይሄ እየሆነ ያለው 2018 ነው። ትራምፕ ተመርጦ 2 ዓመት ከሆነው በኋላ የአሜሪካ ኤምባሲ ከጎናችሁ ነን ብሎ ጽፏል። ማይክ ራይነር ያኔ የአሜሪካ አምባሳደር በኢትዮጵያ የነበረው ይሄ እየተካሄደ የነበረው ጽምዶ ጆይን አድርጓል። ጽምዶው ሀገር ውስጥ ያለው ህዝብ፣ ወጣቱ፣ በውጭ ያሉ አክቲቪስቱ፣ ምኑ ሚዲያው፣ ተቀናቃኝ ድርጅቶች ምናምን፣ ኦህዴድ፣ ብአዴን፣ ኃይለማርያም የያዘው ደኢህዴን ክፋይ ኃይልን የማሰባሰብ ጉዳይ ሆነ። ቅሬታ አለኝ የሚል ሁሉ ጠጠር እንዲወረውር። ህወሓትም ይህንን መዳፈር አይፈልግም። ከዚህ እውነታ ጋር መላተም አይፈልግም። ኤግዚት ስትራቴጂ መፈለግ አለበት። አብይም ኃይለማርያም መሆን አይችልም። ይህ ሁሉ ስብስብ የአዲስ አበባ ሰልፉ ደግሞ ትልቅ መልእክት ነው ያስተላለፈው። ያ ፍንዳታው ደግሞ ስቴጅ ነው፣ ፎልስ ፍላግ ነው። የአብይን ፓወር ኮንሶሊዴት ለማድረግ ነው። በደህንነት መስሪያ ቤት በኩል የታሰሩ የትግራይ ተወላጆችም ሄጄ አግኝቻቸዋለሁ። እንዲያውም የደህንነት ሰዎቹ እዛ እስር ቤት የነበሩት እና እዛ የፈነዳበት እንትን ተወስዶ ቼክ ተደርጎ ዲኤንኤ ልጁ ነፃ ሆኗል። ይሄም ምልህ በኢትዮጵያ እንትን አይደለም፣ በኤፍቢአይ በራሱ እና ልጁ መጣና እሱ አሁን ምንድን ነው የምትሆነው አልኩት። ይኸው በቃ እኔ ኤፍቢአይም ነፃ ብሎኛል። ኦነግ ተብሎ የተያዘው ልጅ ነው።
ግን ምን አሉት? እንለቃለን፣ የተቀሩት የትግራይ ተወላጆች ላይ መፈረም አለብህ፣ እነሱ ፈጽመውታል፣ አቀነባብረውታል ብለህ ካልሆነ ግን መልቀቅ ሳይሆን እምቢ ካልክ አንድ እጅህን ነው የምንቆርጥ እዚህ እስር ቤት ውስጥ አሉት። ይሄ ራሱን የነገረኝ እያለቀሰ። ከዛ የሆነም ምንድነው የሚባለው ጥበቃ ቁጭ የሚልበት ከላይ ታወር ነው የሚባለው ከእንጨት ምናምን ቆጥ ላይ ያለው ሰውዬ ወረቀትም ሳያየኝ ንግግሩም እየጦፈ እንደሆነ አየና ይብቃ አለኝ። ይብቃ ዞር በላለኝ። እዛ ጋር ያዘ ብዙዎች ለመቀበል የሚተናነቃቸው ጉዳይ ነው። የእኔ መረዳት ነው የምነግርህ። ቅድም ተስማማን። ኃይለማርያም ደሳለኝ በነፃነት ስራውን እንዳይሰራ እንቅፋት የሆኑበት አፕራንድ የነበራቸው ቲፒኤልኤፎች ናቸው ተባባሪ። ኃይለማርያም ወረደ፣ አብይ አህመድ መጣ። ይሄ ሰውዬ የመጀመሪያ ጉዞ ሊያደርግ የነበረው ወደ ሱማሌ ነበረ። ወደ ትግራይ ሄደ። ወደ ሱማሌ ሄዳለው ሲል የደህንነቱ ሹም ጌታቸው አሰፋ መጡና እዛ አካባቢ ችግር ስላለ እንዳትሄዳለኝ ዘንድ ምን አልኩት ይላሉ። ያንተ ስራ ችግር እንዳለ ማወቅ ነው። ችግር እንዳለ ካወቅ ችግሩን አስወግድ። እኔ ሄዳለው አልኩት። አትሄድም ሄዳለሁ ሲባል አይ ምን ሆናል? እኔ እንደዚህ አይነት ጠቅላይ ሚኒስትር እኮ አይደለሁም አልኩት ይላሉ። ከቲፒኤልኤፎች ጋር የቲፒኤልኤፍ የበላይነት የነበረበት ሰዓት ላይ ከመጣ የሰውዬ ከቲፒኤልኤፎች ጋር መተናነቁ ምን የሚያስገርም ነገር አለው? የተናነቀውስ ምን ተማምኖ ነው? አንዳንዶች በእኔ እምነት ሰው የወጣበት ማህበረሰብ ነው። እንደምታውቀው የኢትዮጵያ ፖለቲካ የብሔር ፖለቲካ ነው የሚቀነቀነው። ኃይለማርያም ደሳለኝ ከወላይታ ማህበረሰብ የወጡ ሰው ናቸው። በንጽጽር በቁጥር እናወዳድር ካለን ጠቅላይ ሚኒስትር አብይ አህመድ ከኦሮሞ ብሔር የወጡ ሰው ናቸው። እንደ ፖለቲከኛ ይገባል። የተለያዩ ጨዋታዎችን ሊጫወቱ ይችላሉ። አንዳንድ ጊዜ የተፈጥርና መንግስት የተነካ ብለው ምናምን ጃስ ምናምን ሊያስብሉ ይችላሉ። ኦኬ አብይ አህመድ በዚህ ደረጃ ልበ ሙሉ ሆኑ እኔ ኃይለማርያም ደሳለኝ አይደለሁም ያለበት ንግግር ቲፒኤልኤፍ የበላይነት ነበረው ብለህ ካመንክ ከቲፒኤልኤፎች ጋር መላተሙ ትክክል አይሆንም። ምክንያቱም በኃይለማርያም ቦታ ላይ ሽፈራው ሽጉጤን ብታመጣ አብይ አህመድ ሊሆን አይችልም። ደመቀን ብታመጣ አብይ አህመድ ሊሆን አይችልም። አብይ አህመድ ምንድን ነው በዚህ ደረጃ ጠንካራ ያደረገው? አሁን ምን መሰለህ የተሰባሰበው ኃይል ቲፒኤልኤፍ እንዲቀበል አስገድዶታል። ፓርላማ ላይ እኮ ሹመት ተደረገ በስነስርዓት። እነዛ ሽፈራው ሽጉጤ ይሰበስባቸው ነበር ብለህ ታስባለህ? ኖ አሁን ምን መሰለህ አይዲያው ነው የተያዘው። አይዲያ ነው እዛ ላይ የተያዘው አይዲያ። ሌሎችም እኮ አርኪቴክቶች ነበርን የዚህ ሂደት ባለቤቶች ነበርን ብለዋል በወቅቱ። ቃላቶች መሰነጣጠቅ አልፈልግም፣ እኔ እዛ አልገባም። እና የየድርሻችን አለን የሚል አካል አለ። ኦሮማራ ውጭ ፈጠር ነው እንደዚህ ቄሮን ያንቀሳቀስን እኛ ነን፣ እንደዚህ ነገሮች አሉ። ፋኖም በፋኖ በኩልም የሚሉ አሉ። ግንቦት ሰባቶችም እንኳ በአቅማቸው እኛ ነን የእኛ እንትን ነው ብለው ያው ኢዜማ በኋላ የሆኑት እነሱም ሻዕቢያን አግባብተን ሮድማፕ ጭምር ያመጣን እኛ ነን፣ አብይ እንዲጠናከር ያደረግነው እኛ ነን ይላሉ። ይህ ሁሉ አብይ ያመጣው ወይም ካሪ አድርጌ አይደለም። እንዲህ ሲል አይ ሳሞራ ጋር ሄዶ ውድቅ ይሆናል እንደ በኋላ ላይ እኮ የኦሮሞ ብሔርተኞች ወጥተው አመስግነዋል። እነ ሳሞራ እነ ሰዓረን ብያሉ ነው እንጂ ለውጡ ይጨነግፍ ነበር። ስለዚህ እነሱም የለውጡ አካል ነበሩ ሁላ ተብሎ ወደ ማሞካሸት ዘፈን ነው ያልወጣው እንጂ ቲም ለማ ተብሎ ዘፈን ወጥቶ ነበር። ታስታውሳለህ? ማርሽ ቀያሪው ገዱ ለማ አብራሪው እየተባለ ማለት ሴም ቲንግ። ሰዓርና እንትና ሳሞራ እዛ ውስጥ አልተዘፈነላቸውም እንጂ የኦሮሞ ብሔርተኞች ወጥተው አግዘውናል ብለዋል። ምክንያቱም እንምታቸው ብሎ ወስኖ ጸጥታ ያው አክሽኑን የሚወስዱ የጸጥታ ኃይሎች አይ ይሄ ነገርማ አይሆንም እንደ ሳሞራ እኮ አሁን በቅርብ ከዚህ ሁሉ ጦርነት በኋላ ተጠይቆ አንድ ሚዲያ ላይ የትግርኛ ላይ ደግ አደረግኩ ብሏል። እሰረው ተብለህ እምቢ ብለሃል፣ እርምጃ ውሰድ ተብለህ ትክክል ነበርኩ ያኔም አሁንም ልክ ነኝ ነው ያለው ጠቅላይ ሚኒስትሩ። ያለሱ ይሄ ለውጥ አይመጣም ነበር ብለዋል። ምን ልልህ ፈልጌ ነው፣ አንዳንድ ጊዜ ምን ይባላል ለሆነ ስኬት ስትደርስ ሁሉም ነገሮች በተናበበ መልኩ በሚመስል በቃ ቀና
መንገዶች እንትን እያሉ ሄዱ ኢን ፌቨር ኦፍ ሚ። እነዚህን ኃይሎች ያደራጃቸው አብይ አህመድ አይመስልም። አብይ አህመድ አደራጃቸው አይደለም። አብይ አህመድ ሁሉም የየሚናቸው ተጫውተዋል። አንዳንዶቹ ቲፒኤልኤፍን ለመገዳደር እና አገሪቱ ባሰቡበት የፖለቲካ መንገድ እንድትሄድ ከመሻል መጡ። ያ እንዲያዝ ህወሓት ራሱ በመካከሉ የተፈጠረው በደህንነት ኃላፊውና በኤታማዦር ሹሙ የተፈጠረው ልዩነት አብይ ፈጠረው እንደማትለኝ ተስፋ አደርጋለሁ። ምንጭም የቆየ ነው፣ እየተንከባለለ የመጣ ነው ልፈልጌ ነው። ሶ ኢን ፌቨር ኦፍ አብይ ግን ሆነዋል። የስ ግን በዛ ቦታ ሌላ ሰውም ቢሆን እውነታዎቹ እነዛ ናቸው ልፈልጌ ነው። ለምሳሌ በአሜሪካኖች በኩል የሚባል ነገር አለ። አሜሪካኖች እዚህ ላይ አስተዋጽኦ አድርገዋል የሚል ነገር አለ። ግርማ ብሩ አምባሳደር ሆኖ አሜሪካን ሀገር በነበረበት ኢኮኖሚውን ክፍት እናደርጋለን የሚለው ነው አንዱ። ሌላ ከህዳሴ ግድብ ጋር ተያይዞ ከግብፅ ጋር እነዚህ ኃይሎችም እኮ ተሰባስበዋል። ኢኮኖሚ ዘግታችኋል የሚል ኃይልም እንከፍትላለን። አባይ ግድብ ላይ ድርቅ ብሏል ኢህአዴግ ሲባል ኖ እንወያያለን፣ ምን ችግር አለው? ግብፅም የራሷ ድጋፍ አድርጋለች ነው የሚባለው። በዚህ በሚካሄደው አመፅ ኦሮሚያ ላይ በተለይ በነበረው ሰዎች ግብፅ ሰልጥነን ስንሰራ ነበር ብሎ አልኩ። አሁን ወጥተው ካለፈው በኋላ ማለት ነው። እዛ ላይ የተሳተፉ የኦሮሞ ፕሮቴስት ላይ የተሳተፉ ግብፅ ድረስ ሄደን ትብላል እንዴ። ኦኤምኤን እኮ ወደ አቶ ኢሳያስ ጋዜጠኞች ልኳል። ከአብይ መምጣት በፊት ጋዜጠኞች ገረሱ ቱፋና ደረጀ ሐዋዝ እኮ ሄደዋል። ኢሳትም ልኳል። ኢሳት ከዛ በፊት ነው። ኢሳት መኖሪያ ቤቱ ነው። እዛ ሄዱ ሳይሆን ወደ ቤታቸው ኢሳቶች ናቸው። የአማርኛ ፕሮግራም ኤርትራ ቴሌቪዥን የዛ እንትን ናቸውና ከዛ የተወለዱ ናቸውና ምንም እዛ ላይ ነገር ግን ኦኤምኤን ራሱ በኋላ ላይ ወደ አቶ ኢሳያስ የመሄድ እነዚህን በህወሓት ቅሬታ አላቸው የሚባሉ አካላት የማሰባሰብ ከዛ ደግሞ የህወሓት የውስጡ ግጭት ደግሞ ኤክስፕሎይት የማድረግ ሂደት ነበረ። ሌሎች ፖለቲከኞች በዚህ ልጠቅሳቸው የምችል ሚና አላቸው ብዬም ጠቅሳቸዋሉ። ግን አብይ እነዚህን ነገሮች ኦርኬስትሬት አድርጓቸዋል የሚለው ነገር ግን አልቀበሉም።